Salalua, 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 salalua. ተነስተልኝ እንደምናመሻችሁ ክቡር ልጅ ዳንኤል ጆቴ ክቡር አምባሳደር ዲና ሙፍቲ ክቡራን ጀግኖች አባቶቻችን ሁላችሁም እንደማረጋችሁ የማቀርበው መልእክት የማያስቅ የማያስደንቅ የማያስጨበጭብ መልእክት ነው እና አሁን ብታጨበጭቡ ጥሩ ነው ለማለት ነው መልእክቴን ለማስረዳት እንዲሆነኝ አጭር ግጥም አንብቤ ልጀምር ማንበብና መጻፍ ዋናው ቁም ነገር ከህይወቴ ጎሎ ጨነቅ ነበር የዘመድ ሰላምታ ሲመጣ ደብዳቤ መርዶ ይመስለኝና ሲደነግጥ ልቤ አንብቡልኝ ብዬ ሳስነብብ ለሰው ረፍት አገኛለሁ መልእክቱን ሳውቀው ማንበብና መጻፍ ዋናው ቁም ነገር በህይወቴ ዘመን ይጠቅመኝ ጀመረ ፊደሉን ሳያቸው መልሰው ያዩኛል ሌሎች ሲያነቧቸው እኔን ይጨንቀኛል አንብቡልኝ ይያልኩ ያስቸገርኩ አሁን እኔም የማውቅበት መጣልኝ ዘመን ፀሐዬ ዮሐንስ ነው በ1970ዎቹ አይኖሩም የማያዩ አይኖች አይኖሩም የማይጽፉ ጣቶች ደግሞ ያለው ጸጋዬ እሸቱ ነው በዚያው ዘመን ለምንድነው ይሄንን ያነሳሁት ወደ ሐሳቤ ልግባ የጣሊያን የኮሎኒያሊስቶች የኤዱኬሽናል ፖሊሲ ነበራቸው የትምህርት ፖሊሲያቸው የሚለው እንደዚህ ነው አንደኛ አገር በቀል ዕውቀትን አጥፉ ማንኛውም ሃይማኖታዊና አገር በቀል ኢንዲጂነስ የሆነ ዕውቀትን አጥፉ መጥፋት አለበት ሁለተኛ ህዝቡን አስተምሩት የምታስተምሩት ግን ጥቂት ለኛ እንዲገዛ ያህል አስተምሩት ለምሳሌ ቋንቋ ይማር የጣሊያን ቅጅ ከሆነ ጣሊያንኛ ይማሩ የሚማሩት ግን ስንጠራቸው አቤት ስንልካቸው ወዴት እንዲሉ ብቻ አስተምሯቸው ማዕድን ቁፋሮ ላይ ማዕድኑን ስለምንፈልገው ማዕድን ቁፋሮ አስተምሯቸው እርሻ ላይ ቡና ለቀማን ጥጥ ለቀማን ስለምንፈልገው ያን ያህል ብቻ አስተምሯቸው ዶክተር ኢንጂነር መምህር ስኮላር ብሎ ነገር የለም ከጥቂት ኤሊቶች በስተቀር እንዳይማሩ የሚል አቋም ነበራቸው አባቶቻችን ባይነሱ ኖሮ እኔም አልኖርም እናንተም እዚህ የተሰበሰባችሁት በአብዛኛው ምሁራን ናችሁ አትኖሩም ነበር የተማረ ሰው አይኖር ቢያንስ ረዳት እንሆናለን ረዳት ሐኪም ረዳት ምናምን እንጂ በፍጹም አይፈቅዱልንም ነበር እስቲ ለአባቶቻችንና መስገን አንድ ጊዜ ታዲያ ወደ ኋላ ዞር ብዬ ግን መንግስታቶቻችንን ሳስብ ትምህርትን በተመለከተ የወሰዱት እርምጃ ያስደንቀኛል አጤ ምኒልክ የመጀመሪያውን ዘመናዊ ትምህርት ቤት ከፈቱ ትምህርት እንዲስፋፋ ፈለጉ ጳውሎስ ኞኞ እንደጻፈልን በራሳቸው ገንዘብ ነበር ትምህርት ቤት የከፈቱት ከሳቸው ቀጠሉና ደግሞ አጼ ኃይለ ሥላሴ ትምህርትን አስፋፉ እንደ ተፈሪ መኮንን አይነት ትምህርት ቤት አዳሪ ትምህርት ቤቶች እንደ መነን አይነት ድንቅ ትምህርት ቤቶችን ዩኒቨርሲቲ ኮሌጅን የራሳቸውን ቤት እየሰጡ ሰሩ ሁሉም እስከ ድካማቸው ተማሪዎች ጋር እየሄዱ አብረው ምግባቸውን ያዩ ያናገሯቸው እንዲማሩ ይፈልጉ ነበር ወደ ውጭ ሀገር እየላኩ በፒኤችዲ ደረጃ ዶክትሬታቸውን ይዘው እንዲመጡ ያደርጉ ነበር አጼ ኃይለ ሥላሴ ቀጠለ ደርግ መጣ ደርግ ሲመጣ መጀመሪያው ላይ እናውቃለን በጣም ወርቃማ የሆኑ አእምሮዎች ጠፉ በጣም ትላልቅ ምሁራኖችን አጣን ከዛ ግን ደርግ እንደዚህ ያደረገ ተነሳ ተራመድ ክንድህን አበርታ ለሀገር ብልጽግና ለወገን መከታ ያልተማረ ይማር የተማረ ያስተምር ብሎ መሰረተ ትምህርትን አመጣ እድገት በህብረትን አመጣ ታግሏል መሐይምነትን ድካሞቻቸውን እየተውን ነው መሐይምነትን ለመታገል ታገለ ይውደማል እኛ የደርግ ጊዜ ሃይ ስኩል ተማሪዎች ናቸው እንደሄን ማወቅ አለባችሁ ግራጃችንን አንስተን ይውደም ካልን
ማይሆን ነገር የለም ስቀልድ ነው ከዛስ ኢህአዴግ መጣ ምንም ማንከደው እሱም መጀመሪያ ላይ ምሁራኖች ላይ ከዩኒቨርሲቲ እንደዚህ ችግሮች አመጣ በኋላ ግን ከ35 እስከ 40 የሚጠጉ ዩኒቨርሲቲዎችን ከፍቷል ማንከደው አሁን በየክልሉ ያሉ ዩኒቨርሲቲዎች እዛ ጊዜ የተከፈቱ ናቸው ከዛ የብልጽግና መንግስት መጣ የብልጽግና መንግስት ፕሮፌሰር ብርሃኑ ትኩረታቸው የትምህርት ጥራት ላይ እንደሆነ አየን ማለት ኩረጃን መከላከል ትምህርት ጥራትን ማሳደግ እሱ ላይ እንደሆነ እያየን ነው ጥሩ ነው የትምህርት ጥራትም ያስፈልገናል ይሁሉ መልካም እና ምን ይሁን ነው የምትለው ልትሉ ትችላላችሁ አሁን ሐሳቤን አቀርባለሁ ክብራትና ክብራን ዩናይትድ ኔሽን ጃንዋሪ 3 2025 ዓመተ ምህረት ባወጣው ሪፖርት መሰረት ኢትዮጵያ ውስጥ 9 ሚሊዮን ተማሪዎች በአሁኑ ሰዓት ትምህርት ላይ ያሉ 9 ሚሊዮን ተማሪዎች 4.4 ሚሊዮን በአማራ ክልል ትምህርት ላይ ያሉ 3.2 ሚሊዮን በኦሮሚያ ክልል ትምህርት ላይ ያሉ 1.2 ሚሊዮን በትግራይ ክልል ትምህርት ላይ ያሉ በአጠቃላይ 9 ሚሊዮን ተማሪዎች ኢትዮጵያ ውስጥ በአሁኑ ሰዓት ትምህርት ላይ ያሉ እኔ የተጋነነ ቁጥር መስሎኝ ነበር ነገር ግን ራሱ የአማራ ክልል ሲያወጣ 4.3 ሚሊዮን ብሎ አወጣ ስለዚህ 9 ሚሊዮን ተማሪዎች ትምህርታቸውን ተስፋቸውን ትምህርት ላይ ያደረጉ መማር የማይፈልጉ አይደሉም መማር የሚፈልጉ ተምሬ ኢንጂነር ሆናለሁ ተምሬ ዶክተር ሆናለሁ ተምሬ አስተማሪ ሆናለሁ የሚሉ 9 ሚሊዮን ተማሪዎች ኢትዮጵያ ውስጥ በአሁኑ ሰዓት ትምህርት ቤት መሆን ያለባቸው ይሉ ዩኒፎርማቸውን አይጥ እየበላው ነው ድሮ 1 ሰዓት 2 ሰዓት ተጉዘው ሄደው ተምረው የሚመጡት ቆሎ ቋጥረው ቂጣ ቋጥረው ሄደው ተምረው የሚመጡት ተማሪዎቻችን አሁን ግራ ገብቷቸዋል እኔ ኢህአዴግ ሲገባ ደርግ ሲወጣ ዩኒቨርሲቲ ተማሪ ሆኜ ለ6 ወር ትምህርት ተቋርጦ ነበርና ተስፋውን ትምህርት ላይ ላደረገ ሰው ትምህርት መቋረጥ ማለት ምን ማለት እንደሆነ ይገባኛል መብራታቸው ጠፍቶባቸዋል ጧፏቸው ጤሶባቸዋል ኩራዛቸው ጠፍቷል 9 ሚሊዮን ተማሪዎች ማንን ለወቅስ ነው ማንንም ማላይ ጣቴን ልጠቁም ነው ማንንም ላይ እኔ ፖለቲሻን አይደለሁ ነገር ግን ጥያቄ አለኝ እንዴት መነጋገር አቃተን እንዴት መወያየት አቃተን አገሪቷ ከምሁራን አሏት የምሁራን መሳሪያ ሐሳብ ነው የምሁራን መሳሪያ ብዕር ነው እንዴት መነጋገር አቃተን እንዴት መወያየት አቃተን 40 ዓመት ፖለቲካ ላይ የቆዩ የፖለቲካ ሰዎች እንዴት ነው ተነጋግረው ማግባባት የሚያቀታቸው ስለዚህ ጥሬ እንደዚህ ነው በእነሱ አይን እስቲ ነገሮችን እንይ በ9 ሚሊዮን መብራት በጠፋባቸው ጧፍ በጠፋባቸው ተማሪዎች አይን ሁኔታዎችን እንመልከት በሚቀጥለው ዓመት ይጨምራል ሌላ ሚሊዮን በሚቀጥለው ዓመት ይጨምራል ግጭቶች በቆጠሩ ቁጥር እና ማይም ትውልድ እያፈራን ነው የተማረውን እየረሳ አዳዲሱ ፊደል የማያውቅ ትውልድ እያፈራን ነው የምንቀጥለው አያስደነግጠንም እንዴ አንፈራም እንዴ አንጨነቅም እንዴ ቅድም ልጅ ዳንኤል እንደዚህ ያሉ ልቤ ይጨነቃል አሉ የኔም ልብ ይጨነቃል እንዴት ህዝብ መነጋገር ያቅተዋል እንዴት ምሁራን መወያየት ያቅታቸዋል እንዴት መመካከር ያቅተናል ቢያንስ ለተማሪዎቹ ብለን ሌላውን እኮ ተውት ክትባት ያላገኘው በሚሊዮን የሚቆጠረውን ህፃናት ተውት ጤናጣቢያ የሌላቸውን መንገድ ላይ የሚወርዱትና የሚሞቱትን እናቶች ተው 9 ሚሊዮን ተማሪዎች ብቻ አስቧቸው 10,000 ትምህርት ቤቶች ተዘግተዋል ዩኤን ያለው 18% ያገሪቷ ትምህርት ቤት ማለት ነው ስለዚህ ምን ያቀርብኩ ነው ክተት እናድርግ let's talk let's discuss እናውራ እንጂ እንሰብሰብ እንጂ መፍትሄን ፈልግ እንጂ ሐሳብ እናዋጣ እንጂ እንመካከር እንጂ የዛ ጊዜ አድዋችን ሙሉ ይሆናል
የሐሳብ ነሽዋ ሳሉዚ የሐሳብ ጀግኖች ብንሆን የእውቀት ጀግኖች ብንሆን የውይይት ጀግኖች ብንሆን የምክክር ጀግኖች ብንሆን መሳደብ ምን ዋጋ አለው አንዱ አሁን ይሄን ሰምቶ ሊሳደብ ይችላል ራሱ ሌላ ችግር ነው እሱ ግን የሚያዋጣን አሁን ቁጭ ብለን ሰከን ብለን ብንወያይ ብንነጋገር መፍትሄ ብንፈልግ ለተማሪዎቻችን ለ9 ሚሊዮን ተማሪዎች መፍትሄ ብንፈልግ ለገበሬው መፍትሄ ብንፈልግ ወለጋ የምሁራን ማፍለቂያ ነበር ጎንደር የምሁራን ማፍለቂያ ነበር ሂዱና አሜሪካ ዲያስፖራ ምሁራንን ጠይቋቸው ከየት ነው ወለጋ ከየት ነው ጎንደር መቀሌ የምሁራን ማፍለቂያ ነበር አሁን ትምህርት ቤቶችን ዘግተን ተዘግተው ማንንም ኢንክሪሚኔት ያረኩ አይደለም ትምህርት ቤቶች በግጭቶች ምክንያት በተለያዩ አደጋዎች መሃል ተዘግተው የምሁራን ማፍለቂያ የነበሩ አገሮቻችን ክልሎቻችን ከተሞቻችን ማህይምነት እየተፈለፈለባቸው ከሆነ እንዴት ነው ምን ሆነው ነገ ምን ሆነው እንዴት ነው ማንበብና መጻፍ ዋናው ቁም ነገር ከህይወቴ ጎሎ ጨነቅ ነበር የዘመድ ደብዳቤ የዘመድ ሰላምታ ሲመጣ ደብዳቤ መርዶ ይመስለኝና ሲደነግጥ ልቤ አንብቡልኝ ብዬ ሳስነብብ ለሰው ረፍት አገኛለሁ መልእክቱን ሳውቀው ፀሐይ ዮሐንስ አይኖሩም የማያነቡ አይኖች አይኖሩም የማይጽፉ ጣቶች እንሰብሰብ እንነጋገር እንወያይ ከኛ ሌሎች ሰዎች አይመጡ እኛ ነን ያለነው አገር ውስጥ ታላላቅ ሰዎች እነ ዶክተር ዳዊት እነ ሰራዊት ፍቅሬ እኛ ነን አገር ውስጥ እኮ ያለነው እናንተ ናችሁ እኮ ያላችሁት ስለዚህ ክተት እናውጭ የሐሳብ ክተት የውይይት ክተት የንግግር ክተት የምክክር ክተት እናውጭ ስላዳመጣችሁኝ በጣም ነው ማመሰግነው ሳለልዋ 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 ሳለልዋ